መጽሐፈ ነህምያ ምዕራፍ 8 ሕዝቡ ሁሉ ከውሃ በር ፊት ለፊት በሚገኘው አደባባይ ላይ እንደ አንድ ሰው ተሰበሰቡ። ከዚያም እግዚአብሔር ለእስራኤላውያን ያዘዘውን የሙሴ ሕግ መጽሐፍ እንዲያመጣ ለጸሐፊው ለዕዝራ ነገሩት። ስለዚህ ካህኑ ዕዝራ በሰባተኛው ወር የመጀመሪያው ቀን ወንዶች፣ ሴቶችና ማስተዋል የሚችሉ ሁሉ በተገኙበት ጉባኤ ፊት የሕጉን መጽሐፍ አመጣ። እርሱም በውሃ በር ትይዩ ወደሚገኘው አደባባይ ፊቱን አቅንቶ በወንዶች በሴቶችና በሚያስተውሉ ሰዎች ሁሉ ፊት በመቆም ከማለዳ ጀምሮ እስከ ቀትር ድረስ ድምፁን ከፍ አድርጎ አነበበ። ሕዝቡም ሁሉ የሕጉን መጽሐፍ በጥሞና አደመጡ። ጸሐፊው ዕዝራ ለዚሁ ተብሎ በተሠራውና ከፍ ብሎ በሚገኘው የእንጨት መድረክ ላይ ቆሞ ነበር። በአጠገቡም በስተቀኙ በኩል መቲትያ፣ ሽማ፣ ሐናያ፣ ኦርዮ፣ ኬልቅያስ፣ መሲያ፣ በስተግራው በኩል ደግሞ ፈዳያ፣ ሚሳኤል፣ መልኪያ፣ ሐሱም፣ ሐሸባዳ፣ ዘካርያስና ሜሱላም ቆመው ነበር። ዕዝራም መጽሐፉን ከፈተ። ከሕዝቡ ከፍ ብሎ ቆሞ ስለነበረ ሁሉም ያዩት ነበረ። በከፈተውም ጊዜ ሕዝቡ ሁሉ ቆሙ። ዕዝራም ታላቁን አምላክ እግዚአብሔርን አመሰገነ። ሕዝቡም ሁሉ እጆቻቸውን በማንሳት አሜን አሜን ብለው መለሱ። ከዚህ በኋላ በግንባራቸው ወደ መሬት ተደፍተው ለእግዚአብሔር ሰገዱ። ሌዋውያኑ ኢያሱ፣ ባኒ፣ ሰራቢያ፣ ያሚን፣ አቆብ፣ ሰባታይ፣ ሆዲያ፣ መሴያ፣ ቆሊጣስ፣ አዛሪያስ፣ ዮዛባት፣ ሐናን፣ ፌልያ ሕዝቡ በዚያው ቆመው እንዳሉ ሕጉን አስረዷቸው። ሕዝቡ የሚነበበውን መረዳት እንዲችሉ ከእግዚአብሔር ሕግ መጽሐፍ ካነበቡላቸው በኋላ የተረጉምላቸውና የተነትኑላቸው ነበር። ከዚያም አገረ ገዢው ነህምያ፣ ካህኑና ጸሐፊው ዕዝራ፣ ሕዝቡንም የሚያስተምሩት ሌዋውያን ይህች ቀን ለአምላካችሁ ለእግዚአብሔር የተቀደሰች ናት፣ አትዘኑ፣ አታልቅሱ አሏቸው። ምክንያቱም ሕዝቡ ሁሉ የሕጉን ቃል በሚሰሙበት ጊዜ ያለቅሱ ነበር። ነህምያም ሂዱ፣ ጥሩ ምግብ በመብላት ጣፋጩን በመጠጣት ደስ ይበላችሁ፣ ምንም የተዘጋጀ ነገር ለሌላቸውም ካላችሁ ላይ ከፍላችሁ ላኩላቸው። ይህች ቀን ለጌታችን የተቀደሰች ናት፣ የእግዚአብሔር ደስታ ብርታታችሁ ስለሆነ አትዘኑ አላቸው። ሌዋውያኑም ይህች ቀን የተቀደሰች ስለሆነ ዝም በሉ አትዘኑም በማለት ሕዝቡን ሁሉ አረጋጉ። ስለዚህ ሕዝቡ ሁሉ የተነገራቸውን ቃል ተረድተው ስለነበር ለመብላት ለመጠጣት ከምግባቸው ከፍለው ለመላክና ሐሴትም ለማድረግ ሄዱ። ከወሩም በሁለተኛው ቀን የየቤተሰቡ ሁሉ ኃላፊዎች የሕጉን ቃል ለመማር ከካህናቱና ከሌዋውያኑ ጋር በጸሐፊው በዕዝራ ዙሪያ ተሰበሰቡ። እስራኤላውያን በሰባተኛው ወር በሚውለው በዓል በዳስ ውስጥ እንዲቀመጡ እግዚአብሔር በሙሴ አማካኝነት የሰጠውን ትእዛዝ በሕጉ ውስጥ ተጽፎ አገኙ። ስለዚህ በየከተሞቻቸውና በኢየሩሳሌም ይህን ቃል እንዲያውጁና እንዲያሰራጩ እንዲህ በማለት አዘዟቸው። ወደ ኮረብቶች ውጡ፣ ከዘይትና ከበረሃ ወይራ፣ ከባርሰነት፣ ከዘንባባና ከለምለም ዛፎች ቅርንጫፎችን አምጡ፣ በተጻፈው መሠረት ዳሶችን ስሩ። ስለዚህ ሕዝቡ ወጥተው ቅርንጫፎች አመጡ። እያንዳንዳቸውም በየቤታቸው ጣሪያ ሰገነት፣ በየግቢያቸው በእግዚአብሔር ቤት አደባባይ፣ በውሃ በር አደባባይና በኤፍሬም በር አደባባይ ላይ ዳስ ሰሩ። ከምርኮ የተመለሰውን ማኅበር ሁሉ ዳሱን ሰርቶ ተቀመጠ። ከነዌ ልጅ ከኢያሱ ዘመን ጀምሮ እስከዚያን ጊዜ ድረስ እስራኤላውያን እንደዚያ አድርገው በዓሉን አክብረው አያውቁ። ደስታቸውም ታላቅ ነበር። ከመጀመሪያው ቀን ጀምሮ እስከ መጨረሻው ድረስ ዕዝራ በየዕለቱ ከእግዚአብሔር ሕግ መጽሐፍ ያነብ ነበር። እነርሱም በዓሉን 7 ቀን አከበሩ። በ8ኛውም ቀን በሕጉ መሠረት የተቀደሰ ጉባኤ ተደረገ።